ከቢጣ ሰርከስ ትሩፕ ሀበሻ ስራቸውን ይህን በመሰለ ሁኔታ ጋብዘውናል። እኛን እያስደነቁ ነው። ተመልካቾችም ይህ ስሜት እንደሚጋባባቸው አንጠራጠርም። እንግዲህ የሰርከስ ስራ አንዱ ለየት የሚያደርገው ነገር ቢኖር ጥቂት መዘናጋት ዋጋ ያስከፍላል። ደግሞ የግሩፕ ስራ መሆኑ የምናይበት ነው። እንዴት ናችሁ? እስኪ ወደ ዳኞች አስተያየት እንለፍ። እኔ ሁለቱንም ነገር ነው ያየሁት። የትሬኒንጋቸውንም ጥግ አይቼዋለሁ። የሄዱበትን ጥግ እጥፍ ሄዱ። የሆነ ሰዓት ላይ አይኔ ላይ የሆነ ነገር አልፎ ምንድነው ያደረጉት ሁሉ ብዬ ይሄንን እስክጠይቀው ድረስ በጣም ፐርፌክትሊ የሰሯቸው ቦታዎች አሉ። አት ሴም ታይም ደግሞ በዚህ ሰዓት ላይ ማንጠብቃቸው ትንንሽዬ ይሄ ልቅ ያለ ማለት ነገሮች ሀፕን ያደረጉ ነገሮች አሉና ግን በቃ ባለፈው ሳምንት የምሬን አልቅሻለሁ። አሁን ለኛ ነው መሰለኝ ማልቀስ ያለብን። ለምን በጣም ታፍ የሆነ ነገር ውስጥ እየገባ ነው ማለት ታፍ፣ በጣም ታፍ። ምክንያቱም this is life በቃ ላይፍ ማለት ምንድነው? ህይወት ማለት ምንድነው? መውደቅ፣ መነሳት፣ ማሸነፍ፣ ከባድ ነገርን ኮሚትመንት ወስዶ መስራት፣ እነዚህ የምንላቸውን የባላንስ ጉዳይ፣ የኮምፖዚሽን ጉዳይ፣ የፒክቸር ጉዳይ፣ የሃርሞኒ ጉዳይ አርት የምንለውን ፎርም ሃይ ሌቭል አድርገው ቆንጆ አድርገው ነው ያመጡት። እነኛ ያሉት 2-3 ቦታ ሀፕን ያደረጉባቸው ነገሮች አይ ዊሽ ሀፕን ባያደረጉባቸው። ምክንያቱም እኛ አሁን የሆነች ነገር ነው እየፈለግን ያለ ነው። ሁሉም ፐርፌክት ሆኖብን ጭንቀት ውስጥ ነው ያለ ነው እና ግን የሰራችሁት በተለይ የሶስተኛ የዘለለው ቢዮን ከኛ ከጭንቅላታችን በላይ የሆነ ነው። በጣም ተባረኩ። ሃርሞናይዝድ የሆነ ቆንጆ ነገር አይቻለሁ። ቴንኪዩ በጣም እንዲህ ስትቆሙ ራሱ ባይ ዘ ዌይ የሰውነት እንትናችሁ በራሱ የሆነ ኮንትራስት አለው፣ የራሱ ቀለም አለው። ለምሳሌ አባ ጩጬው እስቲ እዛ ጋ ግባና ቆም ከእንትና ጎን። ይሄ በቃ በጣም ብዙ የሚያሰራ ነው ብቻው። ገብቷችኋል? እና ምንድን ነው እኔ አንደኛ ነገር በዚህ ሌቭል ከዚህ በላይ ነው የምጠብቀው። በተለይ እንደ አሁን ቢጣ ሰርከስ በዚህ ስራ የመጀመሪያው ስራ ይዛችሁ የወጣችሁ ናችሁ። ሰርከሱ ይህንንም ስራ ወደፊት ይዞ መምጣት ላይ በጣም ብዙ ጠብቃለሁ ማለት ነው። ገብቷችኋል አይደል? ለሰው ወይም ሰርከስ ለሌለ ሰው በቃ በጣም አሪፍ ነው። ግን ደግሞ እኔ በጣም ብዙ ጠብቃለሁ። አንደኛ ነገር ኪሮግራፉ በቃ ከተለመደው እስከዛሬ ስንት የተሰራ ኪሮግራፊው መቀየር አለበት። ተመሳሳይ ሙዚቃ መቀየር አለበት። ኦፍ ኮርስ ሮፍናል ለኛ ለዚህ ለሞደርን አርት ኤክስፐሪመንታል ኮንቴምፖራሪ ለሆነ አርት እንደ ሚውዚክ ስንሄድ ኢትዮጵያ ውስጥ ሚት የሚያደርገን እንትና ነው ሮፍናል ነው ከፊት የምናገኘው ማለት ነው። ሶ የሱ ሚውዚክ ለኛ በጣም ሚዲየሙ በጣም አሰሪ ነው። ግን ደግሞ እኛም በዛ አይነት ነገር እየቀየርን አዳዲስ ሙዚቃዎችን እየፈጠርን እና መሄድ ይጠበቅብናል ማለት ነውና ይህንን በጣም አጽንኦት ስጡት። ኪሮግራፊውም ተመሳሳይ አሁን ለሚያየው ሰው ቴሌቪዥን ላይ እነዚህ ልጆች ባለፈው ምናምን ሊል ይችላል። ምክንያቱም ብሎኪንጎቹ ተመሳሳይ ናቸው ምናምን፣ የተወሰነ ሁለት ቦታ ላይ ያሉ ትሪኮች ናቸው የሚለዩት። አገኛችሁኝ? ስለዚህ በጣም እንደዚህ አይነት ነገር ላይ ጥንቃቄ ያስፈልጋል። በተረፈ እኔ ሰርከስ ጥበብ የዚህ ሞደርን አርት መሪ ነው ብዬ ሁልጊዜ ስናገር ዝም ብሎ አይደለም። በጣም ሲምቦሊክ ይሄ ከምትነግረኝ ብታሳየኝ የሚባለውን አይነት ይሄ ዘመናዊ እንትን ፍልስፍና በጣም ኢምፕሊመንት የሚያደርግ ጥበብ ዘርፍ ነው። የሴት ልጅ ኢምፓወርመንት ከዚህ በላይ ሊታይ ይችላል ብዬ አላስብም። ዝም ብዬ የሆነ ብጽፍልህ ወይ በሆነ በቃላት እንዲህ ከምልልህ በቃ ፊኒሽ እዚህ ጋር በቃ በግልጽ እኩልነት ምናምን የሚባለውን ይሄ በወረቀት ያለ ነገርን ከምትነግረኝ ምናምን እንደዚህ ከምትለኝ ይልቅ በቃ ጀስት ይህንን ሾው አሳየኝ። ሶ ይሄ ራሱ ኮንትራስት ቀላል አይደለም። እሷን ጨምራችሁ እየሰራችሁት ያላችሁት የእሷ ሮል በጣም ይደግ፣ አቀራረባችሁ ይደግ፣ ኪሮግራፊው ይደግ፣ ሙዚቃው ይደግ። ሶ እንደዚህ ከሆነ በጣም ኔክስት ዙር ላይ እያደገ ይመጣል ማለት ነው ይህ ስራና ይህንን ብቻ ነው ኮሜንት የምሰጣችሁ። ሰውነታችሁ በጣም አሰሪ ነው ባይዘወይ ማለት ነው። ጸዴ ማሂ እነዚህ ልጆች ከኋላቸው ቤተሰብ አለ፣ ከኋላቸው የሆነ ሰፈር አለ። ገብቶሻል? በጣም ለብዙ ነገር ተጋላጭ የሆኑ ልጆች ናቸው ምናምንና ራሳቸውን ከነዛ ነገር ውስጥ ወጥተው ነው እዚህ ጋር እንደዚህ እኔ ነኝ ብለው ይቆሙት።
እና በጣም ነው ማደንቃችሁ። በጣም ትልቅ ክብር አለ ለእናንተና ለራሳችሁ ብታጨበጭቡ በጣም ደስ ይለኛል። ስንት ነገር ባለበት ነገር ላይ እናንተ እዚህ ቆማችሁ እዚህ ይህን ነገር እያሳያችሁ እንደሆነ አይ ሪሊ አፕሪሺየት ለማለት ነው። አመሰግናለሁ። ዳኞቻችን ለሰጣችሁን ሙያዊ አስተያየት እጅግ እናመሰግናለን። ከቢጣ ሰርከስ ትሩፕ ሀበሻ መልካም እድል ይሁንላችሁ። ዳኞቻችን ከተለያየ የሙያ መስክ የተውጣጡ እንደመሆናቸው መጠን የሚሰጡት እያንዳንዱ ሀሳብ እና አስተያየት ለተወዳዳሪዎች እጅግ ጠቃሚ ነው። በቀጣይ ስራቸውን ወደ መድረክ መጥተው የሚያቀርቡልን ሰርከስ ኢትዮጵያ አፍሪሲኒያ ናቸው። ይህ የምትወዱት አዲስ ሚዲያ ኔትወርክ ነው። እየተከታተላችሁ የምትገኙት ከሳምንት ሳምንት በጉጉት የምትጠብቁት አዲስ ታለንት ሾው ነው። በዚህ ዙር በአራተኛው ምዕራፍ ሁለተኛ ዙር ተወዳዳሪዎች ሶስተኛ ስራቸውን የሚያቀርቡልን ሰርከስ ኢትዮጵያ አፍሪሲኒያ ይሆናሉ። አብራችሁን ቆዩ።